እውነተኛ ነው ብላ እራሷን ለመቆጣጠር አልቻለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ኖላዊ ክፍል 27 መጥቻለሁኝ። ላይክ እና ሰብስክራይብ አድርሱ ውዶች። እንግዲህ እንዳያችሁት አሲር ከስንት ጊዜ በኋላ ሲፈለግ የነበረ ልጅ እንደሆነ ሁላችንም እናውቃለን። ዛሬ ላይ እንግዲህ ፍቅር የምትባለዋ ልጅ ደውላ ባለፈውም ከሀና ጋር ተገናኝታ ሀና መዝገቡ ብላ ስትላት ፍቅር ሀና ልታስታውስ አልቻለችም። መጨረሻም ላይ ጆሮ በማለትም ይህን ሁሉ እየደረደረችም ልታወቅም አልቻለችም። በኋላ ላይ ሀና መዝገቡ 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 እያለች በተደጋጋሚ እያስታወሰች በመጣችበት ሰዓት ላይ ደሴ ወደ አዲስ አበባ በመጡበት ሰዓት ለመጀመሪያ ጊዜ ከአሲር ጋር የተዋወቁበት መዝገቡ ነው። ከማስታወቂያው ላይ አንድ ጊዜ ስላየችው ሀና ማስታወስ ጀመረች። ከዛ በኋላ ላይ እንደገና ለካ ልጅቷ እውነቷን ነው መዝገቡ ነው ስሙ፣ እንዴትስ ስልክ ቁጥሬንስ ስሜንም በትክክል ይዛለች፣ ማን ሰጧት ነው ያለች ሀና እያወራች በነበረበት ሰዓት ነገሮችን ለማስታወስ በቅታ መጨረሻ ላይ ከልጅቷ ጋር ተፍቅር ጋር ተደዋውለው ከገናኝተው ምላሴ ቁርስ እየበላ በነበረበት ሰዓት ስልክ ውጭ ላይ የሚፈልገኝ ሰው አለ ብላ ሀና ስታናገር ምላሴ ደግሞ ምን ችግር አለው ሂጂ ሲላት ሀናም እንዴ እነትዬ ስና ሰላም ቤት ቢመጡ ቢያጡኝ ችግር ይፈጠራል ስትለው ምላሴም እንዴ የሉም ማሚና ሰላም ከከተማ ውጭ ወጥተዋል ለመዝናናት ቢመጡ ምናልባት ማታ ነው ወይም ነገ ቢሆን እንጂ ይመጡ አይመስለኝም። ስለዚህ ወተሽ ሂደሽ የምፈልጊውን ሰው ማግኘት ትችያለሽ ብሎ ሲላት ይቅርታ አድርጊልኝና እኔ አብረሽ ብሄድ ይከፋሻል ወይ ብሎ ሲላት አይ ለምን ትሄዳለህ ብላ ሀና ስትለው በቃ እኔ አንቺን መከተል እፈልጋለሁኝ ባትፈልጊ እንኳን ቢከብድሽ እንደ እህቴ ስለማይሽ ሀናዬ አብሬሽ ወጥቼ ብመለስ ምን ይመስልሻል? ቅር እንዳይልሽ ግን ብሎ ሲላት እኔ ችግር የለውም ብላ ሀና ስትለው በቃ እንግዳስ ምግቡን አንሺው እጅ ልታጠብና አብረን ወተን እናያለን የሚፈልግሽን ሰው ብሎ ተያይዘው ሲሄዱ ፍቅር ነች። ፍቅር ሲገናኙ ማን ነው አሲር? የት ነው አሲር? ብላ ሀና ስትጠይቃት አሲር የአንቺ ማንሽ ብላ ሀና ስትጠይቃት እኔ የአሲር እህት ነኝ ብላ ስትል ሀናም ደንገጥ ብላ አሲር እኮ እህት የለውም ብላ ስትላት ፍቅር እኔ የእንጀራ አባቱ ልጅ ነኝ ብላ ስትላት እሺ የት ነው አሲር ብላ ስትል ፍቅርም ደግሞ እኔ አሲር የሚባል ልጅ አላውቀውም ብላ ስትጠይቃት እኔም ለአንድ ጊዜ ነው ያወቅኩት ከደሴ ወደ አዲስ አበባ ስገባ ከማስተዋወቂያው ጋር አንድ ጊዜ ብቻ ነው ያየሁት፣ ግን አሁን ላይ ባለፈው ይቅርታ አሲር ብለሽ ስትይኝ ስላላወቅኩት ነው ብላ ስታስረዳት ሀና አሁን የት ነው ብላ ስትላት እስር ቤት ነው ብላ ትነግራታለች። ፍቅር ሀና ራሷን ሳተች። እንዴት እንደዚህ ሊሆን ይችላል ብላ ስትጠይቃት ከአባቴ ጋር ተጣልተው ፖሊስ ጣቢያ ታስሯል ብላ ስትላት እንዴት መሄድ ይቻላል ወይ ብላ ሂዶ መጠየቅ ይቻላል ብላ ስትጠይቃት ፍቅርም ይቻላል መሰለኝ ተያይዘው ሄዱ። ወይዘሮ ሚላ ሀናን ቤት ስታጣት እንዴት ይህን ታደርጊያለሽ ብላ ዘለለችባት። ለምን ወጣሽ ብላ ስራሽን ጥለሽ ለምን ትወጫለሽ ብላ ወይዘሮ ሚላ ሀና ላይ ያዙ ይልቀቁኝ ትላለች። ሀናም ደግሞ ይቅርታ ዳግመኛ አይደገመኝም እትዬ ብላ ስትላት ወይዘሮ ሚላ ሚሌት ሁል ጊዜ ይቅርታ ይቅርታ ያንቺ ይቅርታ ለልጆች የምሳ ይሆናሉ ወይ ብላ ትላታለች። ሀናም በጣም ይቅርታ እትዬ መውጣት የለብኝም ነበር አጥፍቻለሁኝ አውቃለሁ ብላ ስትላት ሚላ ሀና ወይ በቻልኩት አቅም ለአንቺ ጥሩ ሰው
ለመሆን እየሞከርኩ ነው ብላ ስትላት፣ ሀናም ደግሞ ይገባኛል እትዬ፣ ሀናም የምፈልገው ሰው ስላጋጠመኝ ነው ብላ ስትላት፣ ወይዘሮ ሚላ የምትፈልጊው መሆን የማፈልጊውም ቢሆን እኔን አይመለከተኝም ወይም አያገባኝም፣ ይሄ የስራ ቦታሽ ነው፣ እዚህ ቤት ላገኝሽ ግድ ነው ብላ ስትላት፣ አዎ ሀናም አዎ እትዬ አውቃለሁ ብላ ስትላት፣ ወይዘሮ ሚላ ቆይ እኔ እናትሽ መሆን ስሞክር እራስሽን እንደ ሰራተኛ ለማየት የምትሞክር ለምንድን ነው ብላ ወይዘሮ ሚላ ትላታለች። ይህ ያለ ፍቅርና የሀና አባት ተገናኙ። ተመልሰው ቤት የሀና አባት አሁንም ሰዎቹን አላገኘሻቸውም ብሎ ሲጠይቃት፣ አይ አባባ አግኝቻቸው ነበር፣ የላከኝ ወንድም አላውቃቸውም ብለው ሸኙኝ። የሀናም አባት በጣም አዘኑ። ፍቅርም ባገኛቸው ጥሩ ነበር፣ ካልተሳካ ግን ምንም ማድረግ አልችልም አለች። ይቺ ፍቅር የአሲርን መታሰሩን ለመናገር ነው ይህ ሁሉ ድክመት የምትሯሯጠው። አድናቂዋ ነኝ። ምክንያቱም አሲር ማንም ሰው የለውም፣ ለአባትም የለው፣ እናትም የለው፣ ወንድምም እህትም የለውም። ስለዚህ ይቺ የአባትየዋ ልጅ እዛ ስለታሰረ መጀመሪያም ተመታሰሩ በፊት ከአባቴ መከራ ላድን ብዬ ነው አሲር እያለች ስትመክረው ነበረች። መጨረሻም ላይ ለእስር ቤት እንደገባ ይች ልጅ እየተሯሯጠች ለናሀና ለማስረዳት ትሞክራለች። ቻው ብላ እወጣች። ልጅቷም ታሪኩና ኢልያስ በአንድ ላይ ተገናኙ። አንተን ደግሞ እንዴትም ነው ብሎ ታሪኩ ሲጠይቀው፣ ኢልያስ ደግሞ ደህና ነው እንዴት ነው እንደዚህ ኑሮ ብሎ ሲጠይቀው፣ የሰው ልጅ እንደፈለገና እንዳሰበው አይኖርም ማንም ቢሆን እያለ ኢልያስ መመለስ ጀመረ። ከአዲስ አበባ ወጥቼ ወደ ደሴ የተመለስኩት የራሴን ሀሳብ ወይም የራሴን ስራ የግል እሰራለሁ ብዬ ነበር ብሎ ኢልያስ ይናገራል። ታሪኩ እና ምን ተፈጠረ? ኢልያስም እዛ ያለችን ገንዘብ አጠራቃቅሜ ቀጥታ ንግድ ነበር የሰራሁት ብሎ ይላል። ታሪኩም ከዛስ ምን አጋጠመህ? ታርዌ እድለኛ ቢስ ነኝ መሰለኝ። ሱቅ ልክ እንደጀመርኩኝ አካባቢው ላይ እሳት ተነሳና ሱቁ እንዳለ ወደመ። ታሪኩም ወይ በእናትህ እንዲሁ ከዛስ በኋላ ምን በቃህ ኢልያስ ብሎ ሲጠይቀው፣ ሰው አይደለሁኝ ተስፋ አልቆረጥኩም፣ እናቴም ስለነበረች ጨንቋት መሰለኝ መሬቱን ሽጣ ገንዘብ ሰጠችኝ። ታሪኩም ከዛስ ብሎ ሲጠይቀው፣ ኢልያስም እናቴ በሰጠች ገንዘብ ያንን ንግድ ጀመርኩ ተመልሼ፣ አሁንም እንዳሰብኩት ሳይሆንልኝ ሲቀር በድጋሜ ከሰርኩኝ ብሎ ይላል። ታሪኩም ከዛስ ምን አረክ ብሎ የኢልያስን ታሪክ ያዳምጣል። ኢልያስም ከዛማ ንግድ የተባለ እርግፍ አርጌ ተውኩት፣ ሀና የምትሰራበት ሆስፒታል ላይ በተማርኩበት ፋይናል መስራት ጀመርኩኝ። ታሪኩም ይሄማ እንደ አዲስ አበባ ደሴም ጠማባሃለች ብሎ ሲለው፣ ኢልያስም ይታደሉታል እንጂ አያድሉትም አይደል የሚባለው ብሎ ይላል። በቃ ዛሬ ሌላ ነው፣ ነገ ሌላ ቀን ነው፣ ስለዚህ አትዘን ብሎ ታሪኩ ይናገራል። ኢልያስም አሁንማ ያንን ሁሉ ትቼ አሁን ሌላ በተማርኩበት ተቀጣሪ ሁን ያለውኝ ብሎ ያናግረዋል። ይህ ያለ ወይዘሮ ሚላና ሀና ኩሽና ላይ ኪችን ገብታ በጣም ሀዘን ላይ ስለነበረች ወይዘሮ ሚላ መጣችና፣ ሀናዊ ይቅርታ መናገር የለብኝም ነበር ቅድም አጥፍቻለሁ ብላ ትላለች። ሀናም ደግሞ እሱ ምን አረጉትዬ እውነታቸውን ነው፣ ሀቅ አላቸው እነሱ ጋር፣ ስለዚህ ከእናንተ ጋር ጥፋት የለም ብላ ሀና ትላለች። ይቅርታ ትጠይቃታለች። ምላሴ ከኋላ ሆኖ ያንን አንቺ እንዴት ውጭ ተወጫለሽ ብላ ስታናግራት ስለሰማ እናቱን ጠርቶ
እናቴ ወይ ለምንድን ነው እንደዚህ የምታደርጊ? በጣም ይቅርታ፣ ግን እንደዚህ ስልሽ ደግሞ እናቴ በሰዎች ውስጥ ክፉ ሁና እንዲያያት ስለማልፈልግ ነው። ወይዘሮ ሚላ ምን ነው ምላሴ ምን አደረግኩ ብላ ስትለው ምላሴም ቅድም ሀናን እየተናገርሻት ትክክል አይደለም እናቴ ወይ ሀና ማለት ልክ እንደ ቤተሰብ ናት። እሷ ከሌለች በጣም ከባድ ነውና ለምን ይሄ መጥፎ ቃል ትናገሪያታለሽ? ያማታል እኮ ይላታል። በተቻለው አቅም ምላሴ እናቱን ወደ ጥሩ ነገር ለመምከርና ለማምጣት ብዙ ድክመቶችን ያደርጋል። ምላሴ ማለት አስተዋይና ጠንካራ ሰው ነው። ስለዚህ ወይዘሮ ሚላ ግን ስሜታዊ የራሷን ሀሳብ የምትረዳና በራሷ ሙራን የምትጓዝ ሰው ናት። ግን የሰውን ሙራን ይሰብራል ወይም የሰውን ቀልብ ይሰብራል ብላ አስተሳሰብ የለም። ከተናገሩት አንዳንድ ጊዜ ምን አለ መሰላችሁ ከአፍ የወጣ ቃልና አንዴ የተወረወረ ቀላ አንድ ናቸው ይባላል። ያ ማለት አንድ ጊዜ ከአፍ ከወጣ መመለስ አይችልም። አንድ ጊዜ አንድ ቃል ከወጣ መመለስ አይችልም። ቀላም ደግሞ አንድ ጊዜ ከተተኮሰ ተመልሶ መመለስ ስለማይቻል ልክ እንደዛ ነው። ወይዘሮ ሚላ ይህንን ነው እያደረገች ያለችው። አንድ ጊዜ ትናገርና ተመልሳ ይቅርታ ትጠይቃለች። የሰው ልጅ ከተሰበረ በኋላ የሰው ልጅ ደግሞ ከሰበረክ እንደ መጀመሪያው መጠገን አይቻልም። ብርጭቆ ከተሰበረ በኋላ እንደ መጀመሪያው ልጠግነው ብትል እንደማይጠገን ሁሉ የሰውም ልብ አንድ ጊዜ ከተሰበረ እንደ መጀመሪያው አይመጣምና ለቃላቶቻችን ለምንናገራቸው ቅድሚያ መጠንቀቅ አለብን። ወይዘሮ ሚላ እንግዲህ መጀመሪያ ስሜቷን ትከታተልና ትናገርና ዙራ ይሄን ባላረኩ ብላ ጸጸት ትገባለች። ምን ትርፋለሁ ታዲያ? ውሃ ቅዳ ውሃ መልስ። እንግዲህ ውዶች በዚህ ላይ ቪዲዮ አብቅቷል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀገራችንን ሰላም፣ ፍቅር፣ አንድነት ያምጣልን።